ለባህር ዳር የጎሉን ብዛት 3 አድርሰውለት እንደነበረ ይታወሳል። ቀጣዩ ጨዋታ ሀዲያ ሆሳዕና ከኢትዮ ኤሌክትሪክ በ0-0 ነበረ የጨረሰው። የመጀመሪያ አንድ ነጥቡንም የተጋራበት አጋጣሚ ነበረ። ምናልባት ተገኑ ጥርሱ አካባቢ አንድ ጠንከር ያለ ጉዳት የገጠመው ይመስላል። ኢዮብ አለማየሁ ከዚህ ጨዋታ በፊት የ90 ደቂቃዎች እድል ብቻ ነው ያገኘው። ተገኑ የተጎዳ ይመስላል። ሀዲያ ሆሳዕና ከዛ በኋላ ከአዳማ ከተማም በተመሳሳይ 0-0 ነበረ የጨረሰው። ከዛ በኋላ ደግሞ በኢትዮጵያ መድን 2-1 ተሸንፈው ነበር። በውድድር ዘመኑ አቻም ሲወጣ 0-0 ነው እየወጣ ያለው። ቅዱስ ጊዮርጊስ በተቃራኒው የያሬድ መኮንን ብቸኛ ጎል ብቻ በሸገር ከተማ 1-0 እንዲሸነፍ አደረገ እንጂ ባህር ዳርን 3-1 አሸንፏል። ፌር ፕሌይ ኳሱ ትንሽ የተለየ ቅርጽ ነበረው። አቤልና ሱራፌል አሸነፉ። አቤል በመጨረሻ ከጓደኞቹ ጋር አሸንፏል። ከኳስ ፍልሚያ በኋላ አዲሱ እንዴት ያለ አስደናቂ ሐሳብ ቢኒያም ጋር ኳስ ከመድረሱ በፊት ግን ሂደቱን በሚገባ የተቆጣጠረው ወይም የተረዳው ቃላብ ኳሱን በቀላሉ አሸንፏል። ቅዱስ ጊዮርጊስ ተጫዋቾች በቁጥር በዛ እያሉ ነው ኳስ ለመንጠቅ የሚረባረቡት። በዚህ ኢነርጂ መቀጠል የሚቻል ከሆነ ያለምንም ድርድር አስደናቂ ነው የሚሆነው። ምክንያቱም ለደቂቃዎች ይሄን ያክል እየሮጡ መቀጠል ከባድ ሊሆን ይችላል። ሌላ አስደናቂ ኳስ በድጋሚ ግን የማዕዘን ምት ሆኗል። አሁንም መሳፍንት ጳውሎስ በኮሪደር ላይ የሚያደርጋቸው እንቅስቃሴዎች በጣም አስደናቂ ናቸው። እስካሁን ባለው ሂደት ከዚህ ቀደም በወልቂጤ ከተማ አሳልፈው ያውቃል። አሁን ቅዱስ ጊዮርጊስ ነው ያለው። መሳፍንት ጳውሎስ ሌላ የማዕዘን ምት የማሻገር እድል አግኝቷል። ሜዳው በእርግጥ ኳስ በደንብ እንደሚያንሸራሽር ማረጋገጫ የትላንት ጨዋታ ጨምሮ ዛሬ የተካሄዱ ጨዋታዎች ብዙ ይናገራሉ። ሌላ አስደናቂ የማዕዘን ምት ጳውሎስ የተሻገረው ግን ይሄኛው ነገር መፍጠር አልቻለም። በእርግጥ የመጀመሪያውን በተመሳሳይ ነው። ኦሱ ድሪዩስ እዛው ቅርብ ላይ ዳግም ንጉሴን አግኝቶታል። ዳግም ንጉሴ በወላይታ ዲቻ በሲዳማ ቡና ረዘም ያለ ጊዜ በወልቂጤ ከተማ አገልግሎ የሚያውቅ የተከላካይ ክፍል ተጫዋች ነው። የቅርብ የሆኑት ሰዎች እጅግ በጣም የዋህ መልካም ጸባይ እንዳለው የሚያነሱለት አይነት ምስጉን ጸባይ ያለው ተጫዋች ነው። የቅርብ ሰዎች ወይን በተደጋጋሚ ይመሰክራሉ። ቢኒያም በቅዱስ ጊዮርጊስ በኩል ጥሩ ኳስ ግን ተፈራ አሸንፏል። በድጋሚ ሱራፌል ጥሩ 1-2 ኢዮብ ጋር ብሩክ በየነ ከመድረሱ በፊት ግን ጥሩ መልሳን ዝግጁ ነበረ። በድጋሚ ቢኒያም ጥሩ ኳስ ተገኑን አግኝቶታል። ተገኑ ለአቤል ከጨዋታ ውጭ ሆኗል። ጥሩ የጨዋታ ጅምር ነበር። በጨዋታው የመጀመሪያው ከጨዋታ ውጭ በተገኑ ተመዝግቧል። ወይም በቅዱስ ጊዮርጊስ በኩል እንደ ጅምር ቅዱስ ጊዮርጊስ ስለ 3 ነጥቡ በደንብ እየተፋለመ ያለው ቡድን ይመስላል። ያሬድ በቀለ ያለፉትን 450 የጨዋታ ደቂቃዎች አሳልፈው ነው ዛሬ የተሸጋገረው። አሰልጣኝ ካሊድ እንግዲህ ከስታፎቻቸው ከነደጉ ደበበ ጋር ባለ ንግግር የመጣ ውሳኔ እንደሚሆን መቼም መገመት አይከብድም። ሙሴ ከበላ እሱ ሊጉን በካርድ ነው የተዋወቀው እንጂ በጎል ቡድኑን ማገዝ የቻለበት አጋጣሚ የለም። በቅዱስ ጊዮርጊስ በኩልም የግብ ጠባቂው ሻኪሎ ፋርክ በዚህ ቡድን መገኘት ጥሩ ለውጥ እንደፈጠረ መናገር ይቻላል። 360 የጨዋታ ደቂቃ ነበረ ወይም 4 ሙሉ 90 ደቂቃዎችን ያሳለፈ ግብ ጠባቂ ነው። ቡድኑ ከዛ ውጭ ግን እንደ ተመስገን ዮሐንስና ኮኩዌት አይነት ግብ ጠባቂዎችን ይዟል። ተመስገን ዮሐንስ በእርግጥ በኢትዮጵያ መድን ቀድሞ በቅዱስ ጊዮርጊስም የነበረ ተጫዋች ነው። ኢዮብ ጥሩ ቦታ ላይ በቀኝ በኩል ተመስገን ብርሃኑ በጨዋታው የመጀመሪያ የጨዋታ እንቅስቃሴ ቡድኑ በባህር ዳር 2-1 በመድን 2-1 ሲሸነፍ የብቸኛዋ ጎል ባለቤት ነው። ተመስገን ብርሃኑ በረሮ ይሉታል የቅርቡ ሰዎች። በሀዲያ ሆሳዕና ቤት ከቡድኑ ዋነኛ ፈላጭ ቆራጮች መካከል አንደኛው ነው በጨዋታ ሂደት። በዚህ ቡድንም ያደገ ተጫዋች ነው። ጸጋብ ግዛው በተመሳሳይ ቀኝ ኮሪደር ላይ የሚከላከለው ተጫዋች በዚህ ቡድን ያደገ ተጫዋች ነው። ሻኪሎ ፋርክ የመጀመሪያዎቹ ደቂቃዎች ላይ የተለየ ነገር እየተስተዋለ አይደለም። ተጓዥ የቅዱስ ጊዮርጊስ ደጋፊዎች ቡድናቸውን ለማበርታት
እየዘመሩ እያዜሙ ቡድኑን ለማገዝ ጥረት እያደረጉ ነው። ቀላል ኪሎ ሜትር አይደለም። በእርግጥ መንገዱ ምቹ ነው። ከአዲስ አበባ ሐዋሳ በተቃራኒው ባዲያ ሆሳዕና በኩልም ተመሳሳይ ነው። ዳግም ረጅም ኳስ ብሩክ ከመድረሱ በፊት ግን ጡመ ልሳን ኃይለ ሚካኤል ኳሷን አርቋታል። ምድረገነት ሽሬ የነበረ ተከላካይ ነው ጡመ ልሳን። አሁን በዚህ ቡድን ከአሚን ነስሩ ጋር ጥሩ ጥምረት ያስመዘገበ ተጫዋች ይመስላል። ባለፉት ጨዋታዎች ሪከርድ እርግጥ ነው አንድ የጨዋታ ጊዜ ብቻ ነው የነበረው 90 ደቂቃ። በዛም አሰልጣኝ ቡድኑን እያሳመነ ይመስላል። አሰልጣኝ ፋሲል ተካልኝ፣ ሳምሶን ሙልጌታ፣ አዳነ ግርማ በቡድኑ በሶስትዮሽ ከፍ ያለ ነገር እያደረጉ ነው። ዋና አሰልጣኝ ፋሲል ተካልኝ፣ ኢዮብ አለማየሁ ኳሱ ላይ መረጋጋትን ነው የመረጠው። በወላይታ ዲቻ ያደገ ኋላ ላይ በሐዋሳ ተጫውቶ የሚያውቅ የመስመር ነው የፊት መስመር ተጫዋች ነው። ጥሩ 1-2 በድጋሚ እሱ ኳስ ከመያዙ በፊት ግን ተገኑ ትክክለኛ ሰዓት ላይ ተገኝቷል። ሄኖክ ዮሐንስ፣ አዲሱ አቱላ አሁን በቀኝ ኮሪደር ተገኝቷል። የተገኑ ቦታ ላይ አዲሱ በተረጋጋ መልኩ ወደ ኋላ መልሶታል። ሄኖክም ወደ መሃል ለያብስራ ሀብታሙ ጉልላት ሁሌም በተረጋጋ የጨዋታ ዘየውና እንቅስቃሴ ነው የሚታወቀው። እርግጥ ነው ለአንድ ወጣት ተጫዋች ምን ያክል ሳምንታት በዚህ ከፍታ ይካሄዳል ራሱን የቻለ ጥያቄ ሊሆን ይችላል። ተገኑ 4-3 ተገናኝተዋል። ተገኑ በቀኝ በኩል ሄኖክን አገኘ። ሄኖክ ድፍረት የቀላቀለ ሙከራ ነው፣ ግን ደግሞ ከዚህ ኳስ ቡድን የተሻለ ትርፍ ከዚህ የተሻለ ሙከራ ማግኘት አይችልም ነበር ወይ እንደው ጎልን ካሁን ባይሆን እንጃ። ቃላብ ውብሸት በረጅሙ በድጋሚ አሁንም ቃላብ ውብሸት ጥሩ ሰንጣቂ ኳስ በቀኝ በኩል ተመስገንን አግኝቶታል። ብሩክ ከመድረሱ በፊት ግን ኳስ ተበላሽቷል። ጸጋብ ግዛው በቡድኑ ያደገ የቀኝ ኮሪደር ተከላካይ ነው። በሚገባ ኳሱን ማድረስ አልተቻለውም። ጡመ ልሳን ለተፈራ ያለው እንቅስቃሴ ኢዮብ ተፈራ አንድ ላይ በጣም አስደናቂ አማካይ ነው። በዛ የደሴ ቡድን ውስጥ በግሉ ብቻ ሳይሆን እንደ ቡድን አስደናቂ ነበር። ቀርቦ በሸገር ከተማ ተጫውቶ ያውቃል። በመቻል በታችኛው ቡድን ለገጣፎ ወደ ሊጉ ሲያድግ የነበረ ጭምር ነው። ፊዚካሊ ደቀቅ ያለ አነስ ያለ ግን በኳስ ሂደት ኳሱን ሲይዘው በጨዋታ ሂደት ግዙፍ ተጫዋች ነው። አሰልጣኝ ፋሲል ተካልኝ በ15 ደቂቃ የቡድናቸው እንቅስቃሴ ደስታ የቀረባቸው አይመስልም። ያ ስሜት አለ፣ በደንብ ይነበባል። ጸጋብ ግዛው በቀኝ በኩል ብሩክ በየነ አድራሻው ላይ እርግጠኛ አልነበረም። ሄኖክ ኳስ ተበላሽቶበታል። በድጋሚ ኢዮብ ጥሩ 1-2 ሱራፌል በቀኝ በኩል ተመስገን እንዴት ያለ አደገኛ የመሮጫ ቦታ ነበረው። ተመስገን ብርሃኑ ቢያንስ ግን አንድ መልካም ነገር ማድረግ እንደሚችል ቡድኑ የሰጠበት ማረጋገጫ አለ። ኳሱን እዛው ማስጀመር ነው የፈለገው ግብ ጠባቂው ሻኪሎ ፋርክ። ጡመ ልሳን እዛው ቅርብ ላይ ያለው ሄኖክ ዮሐንስ በአራት ጨዋታዎች ላይ መሳተፍ ችሏል። 269 የጨዋታ ደቂቃም ነበረው። አንድ ቢጫ ካርድ ተመልክቷል። ከጊዜ ወደ ጊዜ ራሱን እያሳደገ ለቅዱስ ጊዮርጊስ ከዋናዎቹ ተርታ ለመሰለፍ ጥረት እያደረገ ያለ ተጫዋች ነው። አቤል ያለው ዳግም አዲሱ አቱላ እንዴት ያለ ኳስ ነው! አዲሱ አቱላ ግን በፍጹም ከቢኒያም ጋር ትክክለኛ ንግግር የነበራቸው አይመስልም። አቤል ያለው ግራ እግሩ ላይ ጠንካራ ጉዳት የተፈጠረ ይመስላል። ዳግም ጠንካራ ጨዋታ ነው የተጫወተው። ዳኛው በእርግጥ ሊያስቆሙ ነበር ጨዋታውን፣ ግን ደግሞ አሚን ነስሩ አንበሉ ተጎድቶ ስለወደቀ እሱ ያንበሉን ሚና ሸፍኖ ዋና ዳኛ ሃይማኖት አዳነን እየጠየቃቸው ነው። ግን እሳቸው ከማስቆም ይልቅ አድቫንቴጁን የመረጡ ይመስለኛል። አቤል ያለው በውድድር ዘመኑ 4 ጎሎችን አስቆጥሯል በ3 ጨዋታዎች። መክፈሻው ኢትዮጵያ ቡና፣ ኋላ ነገሌ አርሲ ላይ
ዳዊት መለሰ ባክፓስ ለኢድሪሱ ሲያቀበል ጣልቃ ገብቶ በጥራት ያስቆጠረው ኳስ ከዛ ደግሞ ባህር ዳር ከተማን 3-1 ቡድኑ ሲያሸንፍ ያስቆጠረው 2 ጎሎች በውድድር ዘመኑ 4 ጎሎች ላይ እንዲደርስ በጎል ቀዳሚ እንዲሆን ከያሬድ ብሩክ ቲና ጋር እኩል ሆኖ እንዲቀመጥ አድርጎታል። አቤል ያለው የበዛ ጥራት ካላቸው ተጫዋቾች መካከል አንደኛው ነው። ሐረር ከተማ እንደመነሻው ይታያል። ከዛ በደደቢት በውሰት በኢትዮጵያ እግር ኳስ ባልተለመደ መልኩ በፋሲል አሳልፏል። በቅዱስ ጊዮርጊስ ከዛን ወደ ግብጽ አምርቷል። ዳግም በቅዱስ ጊዮርጊስ ቡድኑን በአምበልነት እንደ ሲኒየርም እንደ ዋና ተጫዋችም እያገለገለ ያለ ተጫዋች ነው። የሀዲያ ሆሳዕና ደጋፊዎች በጠነከረ ሁኔታ ድጋፋቸውን ለመግለጽ እየሞከሩ ነው። በፌር ፕሌይ ከግብ ጠባቂው ኦሱ ድሪውስ ኳሱ ይጀምራል። አሚን ነስሩ በዚህ አይታማም። በፍጹም በጥራት ማሸነፍ ይቻላል። የጭንቅላት ኳስ ኤሪያል ዱዋ ላይ ጥሩ ነው። እንደ አስፈላጊነቱ ደግሞ የሚወስዳቸው እርምጃዎች ከሸርተቴ ጋር ይመጡ አደገኛ ቀርጣፊ እንቅስቃሴዎችም አሉ። በአዲሱና በሄኖክ መካከል መልካም ንፋስ ነው የነፈሰው። አቤል ያለው ጥፋት ሰርቷል። ቃላብ ላይ ቃላብ ውሸት በሚገባ ሸፈነ። አቤል ጥፋት እንዲሰራበት አስገደደ። በጥፋትም ይቀጥላል። ጡዑመ ልሳን ኃይለ ሚካኤል ከአሚን ነስሩ ጋር ተጣምሯል። አሚን ነስሩ በጅማ አባጅፋር በመቀለ ሰባ እንደርታ የኢትዮጵያ ፕሪሚየር ሊግ ዋንጫዎችን ከአሰልጣኝ ገብረመድህን ኃይሌ ጋር የወሰደ በወልቂጤ አምና በሐላባ የነበረ በኢትዮጵያ ቡና ያደገ ተከላካይ ነው። ጥራት ካላቸው ተከላካዮች መካከል አንደኛው መሆን የሚችልበትን እድል ዳግም አግኝቷል። ከከፍተኛ ሊጉ ወርዶ ተመልሷል። እንደሱ ሁሉ አዲሱ አቱላ ወርዶ እንደነበር ይታወሳል። በአሰልጣኝ ምንያምር ጸጋዬ በንብ ቡድን ገዛይን ባልጉዳና ኤፍሬም ሌጋሞ እያገዙት ንብን ወደ ሊግ ለማምጣት ሲታገል ነበር። በውድድር ዘመኑ 13 የሊግ ጎሎችን አስቆጥሮ ለንብ አለኝታ ሆኖ ነው ወደ ቅዱስ ጊዮርጊስ የመጣው። ተገኑ ያወራው ስህተት ፈጠረ ወይም ደግሞ መስመር ከመስመር ጀርባ ተገኝቶ ወርውሯል። ተገኑ ተሾመ ሌላ በዚህ ቡድን ያደገ የመስመር አጥቂ ነው። እድገቱ በዛው ጥራት ከፍ እንዳለ ቀጥሏል። ሌላ ጥያቄ ቢሆንም ግን በዚህ ቡድን ካደጉት መካከል ነው። ያብስራ በተረጋጋ መልኩ ለሄኖክ ዮሐንስ ሄኖክ በድጋሚ ላይ ያብስራ ፍጹም ተረጋግቶ ስክነትን እርጋታን ባገኘ መልኩ የኋላ ክፍሉን ፈትሿል። የኋላ ክፍሉ ሰጥቷል። የኋላ ክፍሉ ኳስ ግን ትንሽ የተበላሸ ይመስል ነበር። አሚን በድጋሚ በተረጋጋ መንገድ ጡዑመ ልሳን ኃይለ ሚካኤል ሌላ ረጅም ኳስ አቤል ያለው ከተከላካይ ክፍሉ ተነጥሎ ብቻውን መጥቷል። የተከተለው ተከላካይ የለም። ቢኒያም በድጋሚ በግራ በኩል መሳፍንት ሌላ ጥራት ያለው ኳስ ግን አሁንም በሀዲያ ሆሳዕና ተከላካይ ክፍል ነው አሸናፊነቱ የተጠናቀቀው። እንዴት ያለ አስደናቂ ኳስ መንጠቅ ጥራት ነው ከቢኒያም ፍቅሬ መጨረሻ የኳስ ጥራቱ የሚታማ ሆኖ ነው እንጂ ጥሩ ነበረ። ቢኒያም ፍቅሩ ሌላ አስደናቂ ኳስ እዮብ አለማየሁ ድፍረት በበዛበት መልኩ ጥፋትን ማሸነፍ ችሏል። ጥሩ ቦታ ላይ ለጎል መመታት ይችላል። የቅዱስ ጊዮርጊስ ደጋፊዎች በመጥፎ ከሚያስታውሱት አጋጣሚ መካከል የቀድሞ ሌጀንዳቸው አሁን አሰልጣኝ ስታፍ ውስጥ ያለው አዳነ ግርማ በወልቂጤ ሳለ ባህሩ ላይ ከዚህ ቦታ ላይ ጎል አስቆጥሮ ያውቃል። እርግጥ ያን ጨዋታ ቅዱስ ጊዮርጊስ 3-1 ነው ያሸነፈው። ቦታውም ቅርጹም ኮሪደሩም ተመሳሳይ ነው። ጥሩ የቅጣት መቺ ካለ በሀዲያ ሆሳዕና በኩል ይሄን የምናይበት የቅዱስ ጊዮርጊስ ደጋፊ አሁን በቁጥር ትንሽ ጨመር ብሎ ቡድኑን በደንብ እያበረታና እየደገፈ ነው ያለበት ወቅታዊ ሁኔታ። በእርግጥ ጮቤ የሚያስረግጥ ነው። ምንም እንኳን ከኢትዮጵያ ዋንጫ በጊዜ ቢሰናበትም በአርባ ምንጭ ከተማ ይሄን ጨዋታ ቅዱስ ጊዮርጊስ አቻ የሚወጣ ከሆነ በሁለተኝነቱ ይዘልቃል። በሲዳማ ቡና በግብ ክፍያ ተበልጦ ካሸነፈ ግን የሊጉ መሪ መሆን ይችላል። ከ6 ጨዋታ 5ኛ ድሉ ሊሆን ይችላል። ብሩክ በየነ፣ ተመስገን ብርሃኑ በመጨረሻ ግን የብሩክ በየነ ይመስላል። ብሩክ በየነ በውድድር ዘመኑ አንድ ጎል አለው። ሁለተኛው ጎል ማድረግ የሚችልበት እድል አለ። ብሩክ በቀላሉ ግብ ጠባቂው ሻኪሎ ፋርክ ጋር ነው የደረሰው።
ተፈራ አንለይ ዋና ዳኛ ሃይማኖት አዳነ የማስጠንቀቂያ የመጨረሻ ተብሏል። እንደዚህ አይነት ኳሶችን ግብ ጠባቂዎች በረጅሙ አደገኛ የሽግግር አካል አድርገው ሊያስጀምሩት ይችሉ ነበር። ያ እንዳይሆን ነው ተፈራ የከለከለው። አሚን ረጅም ኳስ መሳፍንት ጳውሎስ ኳሷ ላይ ደረሰ፣ ግን በቀላሉ ጸጋብ ግዛው አሸንፎታል። ቅዱስ ጊዮርጊስ በሊጉ ያለምንም ድርድር አደገኛውና ትልቁ ቡድን ነው። ለአመታት የበላይነቱን አስከብሮ ዘልቋል። 2014 እና 15 የሊጉን ዋንጫ ካሸነፈ በኋላ በ16 ኢትዮጵያ ንግድ ባንክ በ17 ኢትዮጵያ መድን አሸንፈው በ18 የውድድር ዘመን ተጀምሯል። ቅዱስ ጊዮርጊስ ከ26 ከ29 ዋንጫዎችን ካሸነፈ በኋላ በ10 በ11 በ12 በ13 እዛ ዝርዝር ውስጥ አልነበረም። አንደኛው በኮቪድ ተሰርዟል። ሌላው በፋሲል በጅማ በመቀለ ሰባ እንደርታ አሸናፊነት ተጠናቀዋል። ከዛ በኋላ ላይ በዛ አመት እንዳይጠብቀው በሚደረግ ጥረት ውስጥ ነው ይሄ የውድድር ዘመን የተጀመረው። አዲሱ አቱላ ተፈራን ላይ አደገኛ ጥፋት የሰራ ይመስላል። ባሳለፈው የውድድር ዘመን ሁለት ተጫዋቾች በከፍተኛ ሊጉ ያሳለፉ ተጫዋቾች ናቸው። ያለፈው አመት የአዲሱ አቱላ ቡድን ንብ በምድባ ከፍተኛ ሊግ በአሰልጣኝ አሞካቺ ስር እየተመራ ሐዋሳ ላይ ሎጊታ በሚገኘው ስቴዲየም ጨዋታዎችን እያደረገ ይገኛል። ሄኖክ ዲልቢ አማካዩ ከተጎዳበት ጊዜ ጀምሮ ንብ ነገሮች ቸግረውታል። አሁንም ግን ጥላውን በቀለ አይነት ጥሩ የተከላካይ አማካይ ያለው ቡድን ነው ንብ የቀድሞ አዲሱ አቱላ ቡድን። እሱ በተቃራኒው ግን በሊጉ ላይ መድመቁን ቀጥሎበታል። በሊጉ ላይ እንዳማረበት ተጉዟል። በእርግጥ አንድ ጎል ነው ያስቆጠረው፣ ግን አንዳንድ ተጫዋቾች በጎል ብቻ አበርክቷቸው አይመዘንም። አዲሱ አቱላ የትም የሚገኘው ተጫዋች ነው። ተፈራ በመጨረሻም ከጉዳቱ ተነስቷል። ባሳለፍነው የውድድር ዘመን ተፈራ የነበረበት ደሴ ውስጥ የነበሩ ተጫዋቾች በጠቅላላ አሁን በሊጉ ቡድን ላይ ያሉ ብሎ መናገር ይቻላል። ዛሬ ወጋዮ ቡርቃ በወልዋሎ ዓዲግራት ዩኒቨርሲቲ በኩል ተጫውቷል። ሞገስ ቱሜቻ ሲዳማ ቡና አለ። ከተፈራ ውጪ እንደ ጄላንና ቡሽ ደርቤ አይነት ተጫዋቾች እዚህ ሀዲያ ሆሳዕና መጥተዋል። ብሩክ ብፁዕ አምላክ ወደ ባንክ ተመልሷል። ጆርጅ ደስታ በተመሳሳይ ወደ ባንክ። እነዚህ ሁሉ የደሴ ከተማ ተጫዋቾች ነበሩ። ደሴ ዳግም ዘንድሮ በሌላ ፉክክር ተገኝቷል። አሰልጣኝ ዘላለምን ቀጥሮ ቅዱስ ጊዮርጊስ የቅጣት ምት ኳስ በሚገባ አጥርቷል። ኳስ ግን መጨረሻ ግብ ጠባቂው ሻኪሎ ፋርክ ጋር ነው የደረሰው። ሻኪሎ በረጅም ተጫዋች ግን እንደዚህ ኳስ ማስቀረት አይችልም። ቃላቤን ኳስ አስቀርቶት ቢሆን ቢጫ ካርድ ነበር የሚያየው። አቤል ጥራት ባለው መልኩ ተገኑ ወደ ኋላ ቢኒያም ፍቅሩ በድጋሚ አዲሱ አቤል ከጨዋታው ውጭ ሆኗል። ግን ኳስ በጨዋታው ላይ ሁለት የማዕዘን ምት ተገኝቷል። ሁለቱንም ቅዱስ ጊዮርጊስ ነው ያገኘው። በጨዋታው ላይ ሁለት ከጨዋታዎች ተመልክቷል። ሁለቱንም ቅዱስ ጊዮርጊስ ነው ያገኘው። ስለዚህ በማጥቃት ሚና ላይ የተሻለው ቡድን ይመስላል። ቅዱስ ጊዮርጊስ ግን የተሻለው ቡድን ይመስላልን ደጋፊዎች ተደጋጋሚ መስማት የሚፈልጉት ቃል አይደለም። ከመሻል አልፎ እንዲያስቆጥር ብርቱ እንዲሆን ነው የሚጠበቀው። ፋን ቤዙ ብዙ የሆነ ቡድን ሁሌም እንደዛ ነው የሚሆነው። ኢትዮጵያ ቡና ቤት ተመሳሳይ ነገር ነው የሚጠበቀው። ሙሴ ተፈራ ሄኖክ የመጨረሻውን ኳስ የተሸነፈ ይመስል ነበር፣ ግን የመልሱ ወራውን አሸንፏል በቀላሉ። ተገኑ ከፍልሚያ በኋላ ኳስ የግሉ አድርጓል። አዲሱ አቱላ ከመድረሱ በፊት ግን ሙሴ ከበላ ኳስ አሸንፏል። በድጋሚ አሸናፊ ኤልያስ በረጅሙ ተመስገን እንዴት ያለ ድፍረት የተቀላቀለበት ሩጫ ነው። አቤል ያለው ተፋለመ፣ መጨረሻ ተሸነፈ። አዲሱ አቱላ ነው። ተፈራ ምን አይነት ተጫዋች ነው? ተፈራ ሁለት ሶስት ተጫዋቾች ጋር ተፋለመ፣ አሸነፈ። እዮብ አለማየሁ ተመስገን ጥሩ ኳስ ወደ ቀኝ ለማድረስ ነበር፣ ግን ቢኒያም በሚገባ የጨዋታ ሂደቱን ተረድቷል። የአብስራ ከቡድኑ አስደናቂ አዳጊ ተጫዋቾች መካከል አንደኛው ነው። በውድድር ዘመኑ ተበረቁ ካሉ ውብ ፍሬዎች አንደኛው የአብስራ ነው። እንደ ሀብታሙ ጉልላት ሁሉ እዮብ ረጅም ኳስ
ኳስ በመልስ ምት ይቀጥላል። እንደ አየሩ ሁሉ ቀዝቀዝ ያለ ነው ጨዋታው። አሁን ቀድሞ የነበረውን ጨዋታ ለተከታተለ 5 ጎሎችን ለተመለከተ 3-0 ረፍት ላስተዋለ ሊቀለበስ ከጫፍ ሊደርስ ለነበረ ጨዋታ ይሄኛው በብዙ ይበርዳል፣ ይሄኛው በብዙ ይቀዘቅዛል። ቢኒያም ጥሩ ኳስ በድጋሚ መሳፍንት ጳውሎስ አቤል ሁሌም እንደሚያደርገው ቦታው ላይ ተገኝቷል። አደገኛ ፍልሚያውን ከዳግም ንጉሴ ጋር አድርጓል። ኳሱንም አሸንፏል። ኳስ ግን ኢላማ አጣበት። በፋሲል እጅግ ተወዳጅ ከነበሩ ተጫዋች መካከል ነው። በአጭር ጊዜ የውሰት ቆይታው በደደቢት ከወቅቱ የሐዋሳ ከተማ ተጫዋች ጌታነህ ከበደ ጋር አስደናቂ ጥምረት ነበረው። በቅዱስ ጊዮርጊስም ዋንጫዎቹን ባሸነፈው የቅዱስ ጊዮርጊስ ቡድን ውስጥ ከቡድኑ አይኖች መካከል አንደኛው ነበረ። ከውጭ መልስም በቅዱስ ጊዮርጊስ እያገለገለ ይገኛል። ብሩክ በየነ በቀኝ በኩል ተመስገን ብርሃኑ ቅርብ ላይ ያገኘው ሱራፌልን ነው። ሱራፌል ረጅም ኳስ፣ ጥሩ ኳስ ተፈራን የፈለገ ነበር፣ ግን ኳሱን በሚገባ ተፈራ አላገኘውም። ሱራፌል በሙገር ከታችኛው ቡድን እስከ ላይኛው መጫወት የቻለ ድሬዳዋ ከተማ ደግሞ ለብዙ አመታት ያገለገለ ተጫዋች ነው ሱራፌል ጌታቸው። አሁን ደግሞ በሀዲያ ሆሳዕና ለካሊድ ቡድን አበርክቶ እየሰጠ ያለ ተጫዋች ነው ሱራፌል ጌታቸው። 8 ቁጥር መለያ ለብሶ በሀዲያ ሆሳዕና አማካይ ክፍል ላይ የሚጫወት ተጫዋች ነው። ጸጋብ ግዛው ለብሩክ ጥሩ ኳስ ተፋለመ። ብሩክ በየነ ኳሷን በሚገባ አረጋግቶ ያዘ። በቀኝ በኩል ሱራፌል አግዞታል። ሱራፌል ግን ወደ ኋላ ሙሴን ነው የፈለገው። ሙሴ ከበላን አግኝቶታል። ሙሴ እሱም አዲሱ አቱላን አሸነፈ። ሌላ ረጅም ኳስ ሙሴ ከበላ ከአዳማ ከተማ ነው ወደዚህ ቡድን ያቀናው። በኢትዮጵያ መድንም አገልግሎ ያውቃል። ሙሴ ከበላ ጥሩ የተከላካይ አማካይ ነው። ተፈራና ሱራፌልን ከፊት ለፊቱ አድርጎ ይጫወታል። እንዳስፈላጊነቱ ከሱራፌል ጋር እየተቀያየረም ይጫወታል። ተገኑ ያብስራ ጎሳዬ ጥራት ያለው ኳስ ለሄኖክ ዮሐንስ መሃል ላይ ሰፊ የመሮጫ ቦታ ነበረው። አዲሱ አቱላ ጉጉት በዛ ለአቤል ለማድረስ ጉጉሌ በዛ ይመስለኛል። አዲሱ አቱላ ከዚህ ኳስ አማራጮች ነበሩት። ቢኒያምም ያብስራ ማልፈውለት ነበር። የጨዋታው ግማሽ ሰዓት ላይ የተቃረብን ነው። እስካሁን ጎልም ሆነ ጠንካራ ሙከራ አልተስተዋለም። አቤል ያለው በርግጥ በአንድ አጋጣሚ ተንሸራቶ ኳስ ለማሸነፍ ጥረት አድርጎ ነበረ። አሁን በተረጋጋ መልኩ ሱራፌል ግን ያብስራ ነው በቀላሉ ያሸነፈው። በድጋሚ ብሩክ በየነ ለተፈራ እዛው ከብሩክ ጋር ጥሩ 1-2 ብሩክ ወደ ውስጥ ከተተው 1-2ቱ በስቶ ነበረ። በመጨረሻ ግን ሀብታሙ ጉልላት እሳት አጥፊው ሰላም አስከባሪው ለጨዋታ ስክነት ፈጣሪው ሀብታሙ መጨረሻ ግን በሁለት ተጫዋቾች መካከል አንዳች ደስ ማይል ግርግር ተፈጥሯል። ሀብታሙ ጉልላት የሰራብኝ ጥፋት ተገቢ አይደለም ከሚል ጥያቄ ጋር የሄደ ይመስላል። በሁለት ተጫዋቾች መካከል እንደዚህ አይነት ስሜት አለ። ዳኛው ሁለቱንም እዮብ አለማየሁ ሀብታሙ ጉልላትንም ጠርተው ግዴላችሁም ጨዋታውን አትነካኩብኝ የሚል አይነት ስሜት ያለ ይመስላል። ቅዱስ ጊዮርጊስ በመደላድል ውስጥ ሆኖ ይህን ጨዋታ እያደረገ ነው። ቢጫ ካርድ መዘዋል ሁለቱም ላይ። ስለዚህ በጨዋታው ጅምር ቢያንስ በቢጫ ካርድ ሁለቱም ቡድኖች ይሄን የመውሰድ ግዴታ ነበረባቸው። ሻኪሎ ፋርክ በረጅሙ ተፈራ ጥሩ 1-2 ነበር። በድጋሚ ግን ሄኖክ አሸንፏል። ተደጋጋሚ ቅዱስ ጊዮርጊስ ኳሶች አቤል ያለውን የፈለጉ ናቸው። ሁለቱ የማል ተከላካዮች እስካሁን አቤል ያለው ላይ ጥሩ ትኩረት አላቸው። ግን በቀጣዩ አንድ ሰዓት ይሄ ትኩረት ይቀጥልላቸዋል ወይንስ አቤል ያለው ያሸንፋል የሚታየው ጉዳይ ነው። ያብስራ በዚህ ሰዓት ሊጉ ላይ አደገኛም አስፈሪም ከሆኑ አጥቂዎች መካከል ምናልባት ቁጥር አንዱ ነው ብሎ ማንሳት ይቻላል አቤልን። ምክንያቱም የጎል ጣራው ያን ይናገራል። ፈጣን ነው። ይህን ቡድን በሚገባ ተሸክሞ እየወጣ ነው።
ለምሳሌ ነገሌ አርሲን 1-0 ሲያሸንፍ የብቸኛው ጎል ባለቤት ነው። ኢትዮጵያ ቡናን 1-0 ሲያሸንፍ የብቸኛው ጎል ባለቤት ነው። የባህር ዳር 2 ጎሎች ጨዋታው 3-1 እንዲሆን አድርገውታል። ስለዚህ ጎሎቹ ጥቅም የሌላቸው አይነት ጎሎች አይደሉም። ጥቅም የሌለው ጎል የለም። በእርግጥ ግን 3-0 ላይ አራተኛ ማስቆጠር ጨዋታው የመጨረሻ ፊሽካ ላይ 2-0 የመራ ቡድን ሶስተኛ ጎል የሚያስቆጥር አጥቂዎች ጎሉ በምክንያት ላይ ታጀብ ይችላል ይሆናል እንጂ ጎል ነው። ይሄ ግን ያቤል ያለው እንዳለ ወሳኝነታቸው ከፍ ያለ ነው። አዲሱ አቱላ ጥሩ ኳስ የማድረስ አቅም ነበረው። ቢኒያም በሁለት ተጫዋቾች ተከቦ ተነጥቋል። ተፈራ በድጋሚ ተመስገን ኮሪደር ቀይሮ በግራው በኩል መጥቷል። እዮብ አለማየሁ ወደ ቀኝ ሄዷል። ተመስገን ሌላ ድፍረት የቀላቀለ ሩጫ ተመስገን ከብሩክ ጋር ጥሩ 1-2 ብሩክ በድጋሚ ለተመስገን ተመስገን አሁንም አደገኛ ያን ሩጫ ያደረገ ነው። በመጨረሻም ኳስ ወደ ኋላ አሸናፊ ኤልያስን ፈልጎ ነበር። ጠባቂው በቀላሉ ኳሷን ይዟል። ቢኒያም ፍቅሩ ኳስ ተፋለመ። አቤል አገዘው ለሁለት አሸነፉ። ግን በመጨረሻ ዳግም ንጉሴ የኳስ ባለቤት ሆኗል። የቀድሞ የወላይታ ዲቻ ተጫዋቾች ናቸው ሁለቱም ቢኒያም እና ዳግም። እዛው ቅርብ ላይ ተገናኝተው ነበረ። ቢኒያም ፍቅሩ ብዙ የጨዋታ ዘመኑን ወላይታ ዲቻ ነው ያሳለፈው። ከዛ በግብጽም የሙከራ ጊዜ ነበረው። አሁን በቅዱስ ጊዮርጊስ ከቡድኑ የመስመር አጥቂዎች መካከል አንደኛው ሆኖ አገልግሎት እየሰጠ ነው። በዚህ የውድድር ዘመን በሊጉ ከጎል ጋር አልታረቀም። 286 የጨዋታ ደቂቃዎች ግን አበርክቶ ነበረው። ሱራፌል ጡመልሳን ኃይለ ሚካኤል በሚገባ ተከላከለው። ሙሴ በድጋሚ ኳሱን እዛው ግን ከጨዋታው ውጭ ሆኗል። በሀዲያ ሆሳዕና በኩል የመጀመሪያው ከጨዋታው ውጭ 34ኛው ደቂቃ ላይ ተመዟል። ያብስራ ለጡመልሳን ከኋላ አዲሱ አቱላ በጥልቀት መምጣት ነበረበት። ይሄን ኳስ ለማሸነፍ ጥሩ ኳስ ሄኖክ። ይሄ ኳስ ተሻግሮ ቢሆን በእጅ ተነክቷል። በትክክል ቢጫ ካርድ ያሰጣል። የለውም። አሸናፊ ኤልያስ ቢጫ ካርድ የተመለከተ ተጫዋች ሆኗል። የሀዲያ ሆሳዕና ደጋፊዎች ለሜዳው ጀርባቸውን ሰጥተው በደመቀ መንገድ ቡድናቸውን እያበረቱ ነው። ደጋፊዎች ጥሩ ቦታ ላይ የቆመ ኳስ አጋጣሚ ኳሱን ለመፋለም 6 የቅዱስ ጊዮርጊስ ተጫዋቾች ሳጥን ውስጥ ገብተዋል። 6 የቅዱስ ጊዮርጊስ ተጫዋቾች ሳጥን ውስጥ ገብተዋል። አዲሱ አቱላ ኃላፊነቱን የወሰደው ተጫዋች ነው። ይሄን ተሻጋሪ ኳስ የማድረስ አዲሱ አቱላ ግን ቅርብ ላይ የነበረው ተጫዋች ነው ኳሱን ማሸነፍ የተቻለው። ብሩክ ረጅም ርቀት መሮጥ ነበረበት፣ ግን ኳስ በቀላሉ ግብ ጠባቂው ሻኪሎ ፋርክ ጋር ደርሷል። መሳፍንት ጳውሎስ ከምንጠብቀው ኮሪደር በተቃራኒ ቦታ ላይ ተገኝቶ ለሀብታሙ ጉልላት፣ ሀብታሙ ለአዲሱ ጥሩ 1-2 ባክፓስ ሲደረግ አንዳንድ ደጋፊዎች ደስተኛ ላይሆኑ ይችላሉ፣ ግን በጨዋታ የማረፊያ ነጥብ ነው ወደ ኋላ ኳስ መጫወት። ክፍተቶች ደግሞ የማሰቢያ መንገድ ነው። የቢልዳፕ መነሻ ለመሆን እንዲያስችል እርጋታ መውሰጃ ነው። ተቃራኒ ቡድን በፕሬሲንግ ጠጋ ብሎ እንዲጫወት ማስገደጃም ጭምር ነውና አንዳንድ የኋላ ኳሶች ሚዛናቸው ልክ ወደፊት እንደሚሻገሩ አይነት ኳሶች ጥራት አላቸው። ጡመልሳን ኃይለ ሚካኤል ቢኒያም የ1-1 ግንኙነቱን አሸነፈ። ቢኒያም በመጨረሻ ግን ጸጋብ ግዛው በጥራት ኳሱን ወሰደ። ጥፋት ተሰርቷል። በቀኝ በኩል አዲሱ አቱላ ቅጣት ካሻገረበት ተቃራኒ ሀዲያ ሆሳዕና በዛኛው ኮሪደር ጥፋት ማግኘት ችሏል። የዚህኛውን ኃላፊነት የሚወስደው ደግሞ እዮብ አለማየሁ ነው። 11 ቁጥር መለያ የሚለብሰው እዮብ አለማየሁ ከጨዋታ በፊት ግን እዛው ባጭሩ አስጀመሩት። እዮብ አለማየሁ አስጀማሪው ሳይሆን ኳስ የተጀመረለት ተጫዋች ሆኗል። ኳሱ ግን በቀላሉ ባክኗል። በጸጋብ ግዛውና በእዮብ አለማየሁ መካከል ትክክለኛ ንግግር፣ አሳማኝ ንግግር ስለመኖሩ ያጠራጥራል በዚህኛው የጨዋታ እንቅስቃሴ። ሀብታሙ ያብስራ
ሁለቱ ተጫዋቾች ለመጣጣም ጥሩ ለመሆን ለመግባባት ጊዜ የፈጀባቸው አይመስሉም። ሁለቱም በዚህ ቡድን ያደጉ ተጫዋቾች ናቸው። አበባየውና አፈወርቅ እነሱን ቀይረው መግባት የሚቻላቸው ተጫዋቾች ናቸው። በእርግጥ አፈወርቅ በአዲሱ አቱላ ተቀይሮ ሲገባ ማስተውለን እናውቃለን። በውድድር ዘመኑ 107 የጨዋታ ደቂቃ አግኝቷል። የፍጹም ቅጣት ምት! የፍጹም ቅጣት ምት! ብሩክ በየነ ወደ ኋላ የተመለሰውን ኳስ ስህተት በሚገባ ተጠቅሞ የረዘመች የምትመስለውን ኳስ ግብ ጠባቂው ሻኪሎ ፋርክን ሊያልፈው ሲል የሻኪሎ እጆች ብሩክ በየነን እግሩን አግኝተውታል ብለዋል። እንግዲህ ፌደራል ዳኛ ሃይማኖት አዳነ የፍጹም ቅጣት ምቱን ሰጥተዋል። የጨዋታው 38ኛ ደቂቃ ላይ ምናልባት መረብ ሊነካ የሚችልበት እድል አለ። ዳግም ንጉሴ